ምናልባት ሴትዮዋ ከጉዳዩ ጋር ግንኙነት ሳይኖራት አይቀርም። እና ምንድን ነው የምጠብቀው? ወደ ሴትዮዋ መሄዱ አይቀርም። አብረናት እንሄዳለን። ስህተት አልሰራም። አሁን ግን ክሊርሊ የተሳሳተ ሰው ነው እየጠየቅ ያለው። የተሳሳተ ሰው ያልተሳሳተ ሰው እያልን የምንጫወትበት ሰዓት ላይ አይደለም። ስለምትለው ዕቃ ግን ምንም የማውቀው ነገር የለኝም። ጥሩ እንግዲያው በአንተ መንገድ እንሂድ። ፋይሎቹ ሰርቨራችን ላይ ያሉ ግን አክሰስ ማድረግ አልቻልኩም። ሲልድ ናቸው። ታዲያ ህግ መጣስ አይሆንብንም? አማራጭ የለንም። ግን እኮ እኔንም ተጠያቂ ሊያደርገኝ ይችላል። አውቃለሁ። ግን አንቺን ተጠያቂ ሊያደርግ የሚችል ነገር ከተፈጠረ ሙሉ በሙሉ ኃላፊነቱን ያወስዳለሁ። ቆይ ከዚህ በኋላ ምንድነው የሚቀረኝ? ምንም አልጀመርክም እኮ። የሚቀረኝ ምንድነው? ሁሉም ነገር በምን መልኩ ማድረግ እንደምትችል አታውቅም። አባትዬ ወደ ስልጣን ከመውጣታቸው ከ2 ዓመት በፊት አንድ ብቻ ሳይሆን 3 የተለያዩ ቦታዎች ላይ ፋብሪካ መትከል ችለው ነበር። እናም አቶ በላቸው ከአባትየው ቢዝነሳቸውን ብቻ ሳይሆን ፕሎቲኒየሙንም ሳይወርሱ አይቀርም። ምን እንዳደረጋችሁ አላወቃችሁ። አብቅቶላችኋል። እገናችኋለሁ። ዛቻና ማስፈራራን ትተህ የጠየቅኩህን እንድትመልስልኝ እፈልጋለሁ። ንሱ ሰውዬው ነው እየቀጣችኋላችሁት እኮ። አሁንስ ለመናገር ፈቃደኛ ነህ? እኔ የምታስቡት ሰው አይደለሁም። ሄሎ፣ አሁን የምልክልሽን መጽሐፍ ሃርድ ኮፒ አምጪልኝ። ምንም ልነግርህ የምችለው ነገር የለም። የመጨረሻ እድልህ ነው። አሁንስ እርግጠኛ ሆንክ? በሚገባ። አቤት። ራስሽን መደበቅ ለምንድን ነው የፈለግሽው? አልገባኝም። አንተም እነሱም የምትፈልጉት አንድ ነገር። የተቀረውን ኮድ አላውቀውም። አዎ፣ ምክንያቱም የቀረውን ኮድ የሚያውቁት ሌሎቹ ናቸው። ሁለተኛውን ኮርስ አልፈተው አልቀርም። እምልሽን ብቻ እንድታረግ ይፈልጋል። ግራ ያጋባኸኝ። ቅድም እንደነገርኩ የመጣሁት 2 ነገር ለመውሰድ። ስለ ዕቃው ማውቀውን ኢንፎርሜሽን ሰጥቻለሁ። ከዛ ውጪ የምሰጥ ነገር ያለ አይመስለኝም። አለ። ምን? ነፍስህ።
ምን አገኘሽ? ኮዶቹ የመጽሐፉ ገጾችና መጽሐፉ ላይ ያሉ ካራክተሮች ስሞች ናቸው። አልገባኝም። ገጾቹ 3 የተለያዩ ቦታዎች ኮኦርዲኔት ናቸው። እርግጠኛ ነሽ? በሚገባ ማለቴ ምናልባት ሌላ ነገር እንዳልሆኑ እንድታረጋግጭልኝ እፈልጋለሁ። እርግጠኛ ነኝ። ምክንያቱም ቦታዎቹን ማፕ ላይ ተመልክቻቸው ነበር። ሶስቱም ቦታዎች የመቃብር ስፍራዎች ናቸው። መጽሐፉ ላይ የተጻፉት የገጸ ባህሪያት ስሞች ደግሞ ሐውልቱ ላይ የተጻፉ ስሞች እንደሆኑ አስባለሁ። ስለዚህ ኮዶቹ መቃብር እንደሆኑ ነው የምጠረጥር። ከዛ ውጭ ምን ሊሆን ይችላል? ለማረጋገጥ ያለ ምርጫ አንድ ነው። መቃብር ምን አስቀምጦ ሊሆን ይችላል? ምናልባት ዕቃ፣ ገንዘብ ወይም መሳሪያ። ይሄን ኬስ ሁለታችሁ ሃንድል ታደርጉታላችሁ። ምን እያደረጋችሁ እንደሆነ ማንም ማወቅ የለበትም። ከፍተኛ ጥንቃቄ እንድታደርጉ ፈልጋለሁ። ምክንያቱም ሱራፌል ኮዶቹ እንደፈታናቸው እንዲያውቅ አንፈልግም። ማን ላክ? ስለምንድን ነው የምታወራው? ፊት ላይ ድንጋጤ አላየሁብህም። ሲቪሊያን አይደለ ልትዋሸኝ እንዳትሞክር። ማን ላክ? ስለምን እንደምታወራ ምንም ነገር አላውቅም። እጅን ወደ ላይ አልገዙ። ዛሬ ቀንህ አይደለም። ዝም ብለህ መጫወት አትችልም? ምንድን ነው? በትንሹ 15 ሚሊዮን ብር ተሸጧል። እርግጠኛ ነህ? ምን ነው ፈራ እንዴ? ለመበላት ዝግጁ መሆንህን ማወቅ ስለፈለግኩ ነው። እሺ እንቀጥል። የትኛው ላይ ነው መመደብ የምትፈልገው? አንተ ደስ ያለ አዲስ ዴቨሎፕመንት አለ። ምን አይነት ዴቨሎፕመንት? ሱራፌል የሚፈልገው ዕቃ ሳይታወቅ አይቀርም። እየሰማሁሽ ነው። ምንነቱን ባልነግርህ ደስ ይለኛል። ምን አስበሽ? እንዲህ ብለህ አስበው። ዕቃው የሀገሪቷን ሁኔታ የሚገለብጥና ብዙ ጥያቄ ሊያስነሳ የሚችል ነው። ጉዳዩ ሀገራዊ ሆኗል። በጣም
ያም ሱራፌልን ከተፈላጊ ሰዎች ስም ዝርዝር ላይ በቀዳሚነት አስቀምጦታል። ስለዚህ ብዙነሽን ማናገር ይግድ ነው። ምን አሰብክ ታዲያ? ያለኛ አንድ አማራጭ ችግሩን የሚፈታ ነው ብለህ ካመንክበት መጠቀም ነው። ምን እየሆንክ ነው? ከዚህ ውጪ ሌላ ምንም አማራጭ የለም። ማን ነው? እኛ ነን። አሁንስ ተበዛችሁት። ልታገሳችሁ አልችልም። እርግጠኛ ነህ? ፎቶ አንስቼ ልኬልሻለሁ። የቀሩትን 2 ሎኬሽኖች ማግኘት ትችሉ እንደሆነ ቼክ አድርጉ። እሺ። ከመሄዳችሁ በፊት ግን ሐውልቱን በርቀት ለመከታተል የሚያስችል ቦታ ስፓት አድርጋችሁ ሪፖርት አድርጉልኝ። እሺ። ስራሽንና ትጋትሽን ሳላደንቅ አላልፍም። እና ቀጣዩ ስቴፕ ምንድነው? ሰው በማይኖርበት ሰዓት ላይ መቃብሮቹን በጥንቃቄ ከፍቶ ውስጡ ያሉትን ዕቃዎች መመርመር ይኖርብናል። ሱራፌል ላቀደው ቅድ ግባት ሊሆኑ የሚችሉ ነገሮች ባይሆኑ በዚህ መልኩ ማንንም የማይደርስባቸው ቦታ አድርጎ ያስቀምጣቸውም ነበር። በትክክል። እኔም ወደ ዋናው ኦፊስ ደውዬ የፈንጂ አምካኝና ፎረንሲክ ኤክስፐርቶችን እንዲላኩ አደርጋለሁ። አንቺም ሶስተኛው ሚስጥር መፍታት ጀምሪ። እሺ። ምን እያረክ ነው? ምንም አማራጭ አልሰጠሽም። ምን ፈልገህ ነው? በልሁ ለብዙ ኪሳራና ለሰዎች ህይወት ሞት ምክንያት በመሆን ለሀገር ስጋት ነው። ይሄን ደግሞ ማስቆም የምንችለው የምንፈልገው መረጃ ስናገኝ። አንቺ ደግሞ ለዚህ ተባባሪ አይደለሽ። ልታስቆመኝ እንዳትሞክርሽ። ጉዳዩን መደበቅሽ ከሽብርተኞች ጋር መተባበርሽን በግልጽ ያሳያል። ሽብርተኛ? አዎ ሽብርተኛ። ሽብርተኛ ላይ እርምጃ መውሰዴን ደግሞ መንግስት ይደግፈዋል እንጂ አይጠይቅም። ስለዚህ በህይወት መቆየት ከፈለግሽ ቶሎ መናገር ብትጀምር ይሻልሻል።
ሰውየው ተሰውሯል። ያ እንዴት ሊሆን ይችላል? አላወኩም፣ ግን እየተከታተልኩት እንደሆነ አውቆ ነበር። ያንን እንዳያውቅ ማድረግ ያንተ ስራ ነበር። ወደ ባለስልጣኑ ቢሮ ተመለስ። እሺ። ድጋሚ እንደዚህ አይነት ስህተት ብትሰራ ምሕረት አይኖረኝም። እና መቼ ልረከብ? ዛሬም ቢሆን ትችላለህ። ምንም አይነት ሃርድ ፊሊንግ እንደሌለ እርግጠኛ ነኝ። ዛሬ እድል ካንተ ጋር ነው። አሁን ሄደን የምንጎበኘው ቤት ስላለ መኪናውን ሬዲ አድርግ። እሺ አለቃ። ዛሬ እድል ከኔ ጋር ነው። ስለዚህ ቤቱን እንደተረከብን ሰለብሬት እናደርጋለን። ይሄ ሚስጥር በእኔና ባንተ ብቻ ነው። Raikkonen having a go at Verstappen behind into Stoke corner. Kimi Raikkonen ahead of Max Verstappen. ሶስቱም ቦታዎች ላይ ስሞች የተጻፉባቸው መቃብሮች አግኝተናል። ስለዚህ ምን አሰብሽ? ወደ ሄድ ኦፊስ ደውያለሁ። ፈንጂ አምካኞች ስኳድ ከፎረንሲክ ኤክስፐርቶች ጋር ይመጣሉ። የመቃብሮቹ መከፈት እርግጦ ነው? የተቀበረውን ነገር ማወቅ የሰውየውን ኢንቴንሽን ማወቅ ነው። እሱ ልክ ነሽ፣ ግን እቃዎቹ እነሱ ራፌል ሲያጧቸው እንደደረስባቸው አይጠረጥሩ? የተቀበረው እቃ ምን እንደሆነ ካወቅም በኋላ እንደነበሩት ወደ ቦታቸው ይመለሳሉ። ሶስቱም ቦታዎች ላይ ለይተን የሚመች ቦታ ቼክ አድርገን ጨርሰናል። ጥሩ። ከነሱ ቦታ ላይ ሆነን መቃብሩን ሊጎበኙ የሚመጡትን ሰዎች የምንከታተል ይሆናል። በዚህ ሰዓት ወደ ሱራፌል ሊመራን የሚችለው መንገድ እሱ ብቻ ነው። እሺ። አዎ፣ የማውቀውን ነገር ነግራቸዋለሁ። ግን መሳሪያውን ከፊቴ ዞር አድርግልኝ። ምንድን ነው የደበቃችሁ? ልክ ነህ። ምኑን? የደበኳችሁ ነገር አለ። ምንድን ነው እሱ? ይህን ጉዳይ በልሁ ከሰማ ለህይወት ይሰጋለሁ። ስለዚህ በመጀመሪያ በህይወት በቆየበትን ቦታ ልታመቻቹልኝ ይገባል። አልገባኝም። ጉዳዩ ውስብስብ ነው። ለእናንተ በዝርዝር ከመናገሬ በፊት በህይወት የምቆይበትን ቦታ ልታመቻቹልኝ ይገባል። እሺ፣ ሁሉንም ነገር ግን አንድ ሳታስቀርሚ ትነግሪኝ እንፈልጋለን። አቤት አለቃ። ስለ አንድ ሰው ዲግ እንድታደርግልኝ እፈልጋለሁ።
ምንድን ነው እንዳደርግልህ የፈለከው? የሰውየውን አድራሻ፣ ስሙን፣ ፎቶውንና የምታውቀውን ስልክ ላክልኝ። አቤት። ባለስልጣኑ የስልክ ጥሪ አድርጎ ነበር። ከማን ጋር? መረጃ ከሚያቀበለው ሰው ጋር። ምን አይነት መረጃ? ማንኛውንም አይነት መረጃ። መረጃ አቀባዩ እንደሆነ እንዴት አወቅሽ? ቢሮ ሆኖ ነበር የደወለው። ችግሩ ግን የስልክ ጥሪውን ያደረገው በሞባይል ስልኩ ነው። ማን ጋር እንደደወለ ማወቅ ትችያለሽ? እችላለሁ፣ ግን በአካባቢው የተደረጉ ጥሪዎችን ፊልተር አድርጌ ስልኩን ሳውቅ ጊዜ ይወስዳል። የወሰደውን ጊዜ ውሰድ። ጨርሽና ያገኘሽውን ማወቅ እፈልጋለሁ። በዚህ ቅጽበት ትመጣላችሁ ብዬ በጭራሽ አላሰብኩም ነበር። መቆየት ነበረብን? በጭራሽ። እኔም አንድ አስቸኳይ ጉዳይ ነበረኝ። እንዴት እንደማደርገው ግን አላውቅም። እኛ መመልከት እንችላለን? ትችላላችሁ። የፊኒሺንግ ሰራተኞች እቃቸውን ፓክ እያደረጉ ስለሆነ የምትፈልጉትን ነገር እነሱ ይረዷቸዋል። ጥሩ፣ መልሼ እደውላለሁ። ደህንነትሽ የሚጠበቅበት ቦታ አብረን የምንሄድ ይሆናል። እሺ። ከዛ በፊት ግን ሁሉንም ነገር መስማት ይኖራል። እሺ። በሉን ከማሳደጊያ ወስዶ ያሳደገውን ሰው ታውቃላችሁ? አዎ። እሱ ትክክለኛ አባቱ ነው። አንቺ እናቱ ካልሆንሽ ታዲያ እንዴት ልታውቂ ቻልሽ? ታናሽ እህቴ ስለሆነችና እያንዳንዱን ነገር ትነግረኝ ስለነበረ ነው። ሁሉንም ነገር ማወቅ እፈልጋለሁ። እሺ። እህቴ ማለትም የበልሁ እናት ፍቅረኛ ነበራት። ፍቅረኛዋም የመንግስት ባለስልጣን ነበር። አንድ ጊዜ በአንድ ምክንያት ይጣሉና ሌላ ፍቅረኛ ትይዛለች። ከዛ ፍቅረኛዋም ታረግዛለች። አዲሱ ፍቅረኛዋ ማርገዟን ስትነግረው ማርገዟን አልተቀበለውም ነበር። በዛም ተጋጭተው ነበር። ከወራት በኋላም በልሁን ወለደችው። ግን በዛ ሁኔታ ውስጥ እያለች ልጇን ማሳደግ አልቻለችም ነበር። ነገር ግን በዛ ሁኔታ ውስጥ እያለች ልጇን ማሳደግ ስለማትችል ለማሳደጊያ ለመስጠት እያመነታች ሳለ ነው ልጇን ይዛ ቤት ተቀምጣ ነው እሳት አደጋው የተነሳው። ወይዘሮ ሰናይት ምንሽ ናት? እህቴ ናት። እሷ ናት በልሁን ለማሳደግ ያስረከበችው? አዎ። በልሁን ከማሳደጊያ ወስዶ ያሳደገው ሰው አባቱ እንደሆነ እንዴት አታውቅም? የእሷንም ህይወት አደጋ ላይ ላለመጣል ስል አልነገርኳትም። ስለ በሉ እየነገርሽ ነው? አዎ። እሳት አደጋው ድንገተኛ አልነበረ። ከበልሁ አባት በፊት ታፈቅረው የነበረው ፍቅረኛዋ ነው። እሷን ለመበቀል ብሎ ልጇን ይዛ አቤት በተቀመጠችበት ነው እሳት አደጋውን ያስነሳው። በአደጋው ህይወቷ ቢያልፍም በልሁ ግን በህይወት በመትረፉ ለማሳደጊያ ተሰጠ። እሳቱን ያስነሳው ሰው ባለስልጣኑ እንደሆነ በምን እርግጠኛ ሆናችሁ? እህቴን ሁል ጊዜ ይዝትባት ነበር።
ደግሞ አንተ ማን ነህ? ሱራፌል ይባላል። ይቅርታ፣ ምን እያደረክ እንደሆነ አልገባኝም። አንተን እየጠበቅኩ ነበር። ቀስ ብለህ ነው ያዘው። ከኔ የምትፈልገው ምንድን ነው? ምን እንደምፈልግ አሳምረህ ታውቃለህ። አልገባኝም። ዛሬ እድል ከአንተ ጋር አለች። ጥሩ ዜና መሆን አለበት። የባለስልጣኑን መረጃ የሚቆፍርለት ሰው ስልክ ላይ ያገኘሁትን ነገር ላሳይሽ ነው አመጣጤ። ምንድን ነው የምታሳየኝ? ባለስልጣኑ መረጃ ለሚቆፍርለት ሰው ደውሎለት እንደነበር ነግሬሻል ነበር? አዎ። ምን እንዲፈልግለት ነበር የደወለው? ሰው ነው። ጋሻው ካሳ የተባለ ሰው። እናም ስለ ሰውየው ዲክስ አድርግ ያገኘሁት መረጃ እንደሚያሳየው ሰውየው በአሰቃቂ ሁኔታ ዛሬ ተገሏል። ዛሬ? አዎ። ሰውየው ከባለስልጣኑ ጋር ያለው ግንኙነት ምንድን ነው? ባለስልጣኑ ስለ እቃው ያደረገውን ጥሪ ሰምተሽው ከነበረ አንድ አባላቸው ስልክ አላነሳ ብሏቸው ተጨንቀው ነበር። እና ይሄ ሰው እሱ እንደሆነ ነው የምታስቢው? ይመስለኛል። ሌላስ የምትነግሪኝ ነገር አለ? ስለዚህ ሰውዬ ሪካርድ ሳጣራ ባለስልጣኑ ብዙ ዶኔሽኖች ያደርግላቸው ከነበሩ 3 ድርጅቶች መካከል አንደኛው የዚህ ሰው ነው። ሰውየው አባቱ እንደሆነ በልሁ እንዲያውቅ አይፈልግም። ያንንም አውቀው ደግሞ እኔ ነኝ። ራስሽ እንድትሰውር ያደረገሽ ምክንያት ይሄ ብቻ ነው? ታዲያ ከዚህ ሌላ ምን ሊሆን ይችላል? የበሉ አባት ያልሽው ሰው ይሄ ነው? አዎ ራሱ ነው። የቀድሞ ፍቅረኛው የነበረው ባለስልጣኑ ይሄ ነው? እሱን ይመስላል፣ ግን ይሄ አይደለም። እርግጠኛ ነሽ? አዎ እርግጠኛ ነኝ፣ ይሄ አይደለም። ስለዚህ ሰውየው ስለ እቃው የሚያውቅ ከሆነ ምናልባት ሱራፌል ይሆናል እሱ ጋር ቀድሞ የደረሰው። ምናልባት ባለስልጣኑ ዶኔሽን ያደርግላቸው የነበሩትን ቀሪ 2 ድርጅቶችን የሚያንቀሳቅሱ ሰዎች ማን እንደሆኑ ልታውቂ ትችያለሽ? ቼክ አድርጌ ነበር። ሁለተኛው ሰው ይሄ ነው። ፍጹም እሸቱ ይባላል። ሶስተኛዋ ግን ሴት ናት። ሴት ነች? አዎ። ምን ነው? የስልክ ጥሪው ላይ ሴት እንዳልነበረች እርግጠኛ ነኝ። በአንድም በሌላ ምክንያት ከዚህ ኬዝ ጋር ግንኙነት እንዳላት ነው የማስበው። ምናልባት ይመስለኛል እነዚህ ሰዎች በፕሉቶኒየም ሽያጭ ጉዳይ ላይ ከባለስልጣኑ ጋር አብረው የሚሰሩ ናቸው። የባለስልጣኑ አባት የነበረው አማራጭ ከሽያጭ የተገኘውን ገንዘብ ለማጽዳት ፋብሪካዎችን ገንብቶ ገንዘቡን ወደ ሲስተም ማስገባት ነው። ልጁም የመንግስት አመራር ስለሆነ ክትትል አናደርግበት። ስለዚህ ባለስልጣኑም እንደ አባቱ ስልጣኑ እንደከለላ ተጠቅሞ ገንዘቡን ካጸዳ በኋላ ለሁሉም ድርሻቸውን በዶኔሽን መልክ እንዲደርሳቸው ያደርጋል። ድብቆቹ ሰዎች ማን እንደሆነ ያወቀን ይመስለኛል።
ሰውየው በሉን ከማሳደግ ወስዶ አሸባሪ ነው አሰልጥቶ ለበቀል እጁንም እንዲዘረጋ ምክንያት ሰጥቷል። እሷ ይሄን የምታውቅ አይመስልም። እሺ አሁን መሄድ ይኖርብናል። አንቺም ከስጋት ነፃ የምትሆኝበት ቦታ ትቆያለሽ። እሺ በሉም ትክክለኛ አባቱን ማወቅ አለበት። መቃብሮቹ ተቆፍረዋል። ምንም አይነት ኤክሳይትመንት እያየሁባቸው አይደለም። ምክንያቱም መቃብሮቹ ውስጥ ከነበሩት አስከሬኖች ውጪ ምንም አይነት ቃል አገኘን። እርግጠኛ ናችሁ? ምን አይነት ጥያቄ ነው አለቃ? ሱራፌል እቃ ካላገኘበት ማርክ ሊያደርጋቸው። እኔንም ግራ የገባኝ እሱ ነው። የሆነ ሚስ ያደረግነው ነገር እንዳለ ይሰማኛል። ምን ሊሆን ይችላል? እሱ የኔም ጥያቄ ነው። ለማንኛውም ከድብቆቹ ሰዎች ሁለቱን ማን እንደሆነ አውቀናል። ምን አዲስ ነገር አለ? ሽማግሌው ትክክል እርግጠኛ ነህ? ብዙ ነሽ ይሄን ስለምታውቅ አስወብሽ። ለምን? ምክንያቱም ሱራፌል ብዙ ነሽ አግኝቶ ሽማግሌው አባቱ እስካላወቀ ድረስ በእናቱ ሞት ብቻ ለበቀል ነሳሳና ሽማግሌው ያቀደለትን እንዲፈጽም ቀድሞ በሽማግሌው የተሸረበ ሴራ ስለ ስለዚህ ህይወት እንዳለች ማወቃችን ሽማግሌው ከደረሰበት ለህይወቱ አስጊ ነው። ለዛ ነው የምትቆይበት ቦታ እንድታስብ የነገርኩሽ። እሺ ስትደርስ ደውልልኝ። ከኔ ምንድን ነው የምትፈልጉት? የምትፈልጉት ገንዘብ ከሆነ እኛም በሰላም ልቀቁንና የምትፈልጉትን ያህል ገንዘብ ልሰጣችሁ ይችላል። ስሜን ስነግርህ ስለኔ ያወቅህ መስሎኝ ነበር። ባለስልጣኑ ባልንጀራ ገንዘብ መዘረፉን ሰምተሃል ይመስለኛል። ያ ገንዘብ እንደተቃጠለና እኔ እንዳቃጠልኩት አልነገራችሁ? ሱራፌል ማለት እኔ ነኝ። ከኔ ምንድን ነው የምትፈልገው? ልክ እንደ ጓደኞች ከአንተም ሁለት ነገሮችን ነው የምፈልገው። የመጀመሪያው አንተ ብቻ የምታውቀውና እቃው የተቀመጠበትን ሴፍ ኮምቢኔሽን